ዛሬ 33ኛ ቀናችንን በቀጥታ እናያለን። ትላንት የሐዋርያት ሥራ ምዕራፍ 10 ቁጥር 3 ብቻ አይተን ነው ወደ ጸሎት የገባ ነው። ዛሬ ግን በቀጥታ ከቁጥር 4 ጀምሮ ማየታችንን እንቀጥላለን። ምክንያቱም ቶሎ መሄድ ስለሚኖርብን መጽሐፍ ቅዱሳችሁን አውጡና ከቁጥር 4 ጀምሮ ማየታችንን እንቀጥላለን። አወጣችሁ። ቁጥር 4 እንዲህ ይላል፣ እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድር ነው አለ። መልአኩም አለው፣ ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። ጌታ ይባረክ። እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን ይነግርሃል። የተናገረው መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። እነርሱም በነገው ሲሄዱ ወደ ከተማ ሲገቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦ ሊበላም ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። ሰማይ ተከፍቶ በ4 ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ እርሱ ሲወርድ አየ። በዚያውም 4 እግር ያላቸው 2 አራዊት በምድር የሚንቀሳቀሱት የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነስና አርደህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ደግሞ ሁለተኛ የእግዚአብሔር ያነጻውን አንተ አታርክስ የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ እሱ ቀረቡ ይላል። ኢየሱስ ጌታ ነው። ትናንትና ማየት እንደጀመርነው እንግዲህ ቆርኔሌዎስ የሚባል ሰው አሕዛብ ነው፣ ሮማዊ ነው፣ ወይም የጣሊያን ዜግነት ያለው ጣሊያናዊ ሰው ነው። ነገር ግን እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ወደ እግዚአብሔር የሚጸልይ ምጽዋት እጅግ የሚያደርግ እግዚአብሔርን ፈላጊ ሰው እንደነበረና ከዚህም የተነሳ ቤተሰቦቹን ሁሉ ይዞ ከቤተሰቦቹ ጋር እግዚአብሔርን የሚያመልክ ሰው እንደነበረ ትናንትና አይተናል። ኢየሱስ ጌታ ነው። አሜን በሉ እስቲ። አዎ ትናንት እሱን አይተናል እና ያቋረጥነው አንድ ሀሳብ አቁሞን ነው። ያቆመን ሀሳብ ምንድን ነው? ቆርኔሌዎስ እግዚአብሔርን እያመለከ እግዚአብሔርን እየፈራ እየጦመ ባለበት እየጸለየ ባለበት ጊዜ ወደ እሱ የመጣ መልአክ ነበረ እና ያንን መልአክ ደግሞ በግልጥ አየው የሚል ሀሳብ አይተን ያቆም ነው እና ያ መልአክ ከመጣ በኋላ መልእክት ነገረው። ለቆርኔሌዎስ መልእክት ነገረው። የነገረው ኢየሱስ ክርስቶስ ያስፈልጋል፣ ስለዚህ ጌታን መቀበል አለብህ። ጌታን ካልተቀበልክ እግዚአብሔር አንተ ሊቀበል አይችልም እና ጌታን መቀበል አለብህ የሚል የወንጌል ስብከት አይደለም የነገረው። የሚያስፈልግህ ነገር አለ። ያንን የሚያስፈልግህን ነገር እኔ ልነግርህ አልችልም፣ ሊነግርህ ግን የሚችል ሰው አለ። ይሄ የሚያሳያችሁ ምንድነው? መላእክቶች የምስራቹን ወንጌል ለሰዎች ሊሰብኩ አይችሉም። ሰዎች እንኳን ቢሰሙ፣ ሰዎች እንኳን መላእክቶችን አግኝተው ከመላእክቶች ጋር መግባባት ቢችሉ መላእክቶች የምስራቹን ወንጌል ለሰው ልጆች ነግረው ሕይወትን ማካፈል አይችሉም። ኢየሱስ ጌታ ነው። ምክንያቱም ጳውሎስ ሲናገር 2ኛ ቆሮንቶስ ምዕራፍ 5 ላይ በእኛ የማስታረቅን ቃል አኖረ፣ ስለዚህ ከእግዚአብሔር ጋር ታረቁ ብለን እንለምናቸዋለን የሚል ቃል አለ። ኢየሱስ ጌታ ነው። የማስታረቅ ቃል ከእግዚአብሔር ጋር ሰው የሚታረቅበት ቃል ያለው መላእክቶች ውስጥ አይደለም። የማስታረቅ ቃል ያለው በአማኞች ውስጥ ነው። ጌታን በተቀበሉ እና ዳግም በተወለዱ ሰዎች ውስጥ የማስታረቅ ቃል አለ። እግዚአብሔርና የወደቀው ሰው የሚታረቁበት የምን ቃል? እስቲ የማስታረቅ ቃል በሉ። ኢየሱስ ጌታ ነው። ስለዚህ ይሄንን የማስታረቅ ቃል እግዚአብሔር አምላክ እስኪያወጡ 2ኛ ቆሮንቶስ ምዕራፍ 5 2ኛ ቆሮንቶስ ምዕራፍ 5 አገኛችሁት? ምዕራፍ 5 ቁጥር 18 እናንብብ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን እኛን መጀመሪያ ምን አረገን? በክርስቶስ ከራሱ ጋር ምን አረገን?
ካስታረቀን ከዛስ የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። እግዚአብሔር ዓለምን በክርስቶስ ከራሱ ጋር እያደረገ ነው? እያስታረቀ ነው። የሚያስታርቀው በምንድን ነው? በቃል ነው። በቃል ነው በለው። ኢየሱስ ጌታ እንደሆነ ሰው በልቡ በአፉ መስክሮ ከሙታን እንደተነሳ ይላል? ይጸድቃል። ሰምታችሁኛል? እስኪ አውጡ። እንዴት ነው ሰው የሚድነው የሚጸድቀው? ሮሜ 10 ሃሌሉያ። የማስታረቅ ቃል በሉ። የማስታረቅ ቃል በእኛ ምን አለ? አኖረ። እኛ ውስጥ እኔ ውስጥ በሉ። የወደቀውን ሰው ከእግዚአብሔር የሚያስታርቅ ቃል አለ። ያ ቃል የማስታረቅ ቃል ነው። የእምነት ቃል ነው። ጌታ ይባረክ። ሃሌሉያ። እስቲ ሮሜ 10ን አውጡ። ቁጥር 7 ጀምሮ እናንብብ። ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ የክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? እስቲ በአፍህ በልብህም ሆኖ ምኑ ቃሉ ቀርቦላል። ይህም የምንሰብከው የእምነት ምንድን ነው? ቃል ነው። አያችሁ? ቀርቦላል። የቀረበው ምንድን ነው? ቃል፣ የእምነት ቃል ነው። ይሄ ቃል ደግሞ ምንድን ነው አለ? 2 ቆሮንቶስ 5:18 የማስታረቅ ቃል ነው። ጌታ ይባረክ። ይህንን የማስታረቅ ቃል እኛ ውስጥ አስቀምጧል። ለምንድን ነው መልአኩ? ቆይ ስሙኝ። መልአኩ መልእክቱን አይደለም የማያውቀው፣ የሚወራውን ወሬ አይደለም የማያውቀው። መልአኩ ቢያወራው ለሰዎች ሕይወት የሚሰጥ ሊሆን አይችልም የእሱ ቃል። ለምን? እግዚአብሔር መላእክቶች ውስጥ የማስታረቅ የሆነ ምን አላስቀመጠም? ቃል አላስቀመጠም። ኢየሱስ ጌታ ነው። የአስቄዋ ልጆች በኢየሱስም ሲሉት አጋንንት አልወጣም። ስሙ ስም ነው፣ ያው ነው፣ ተመሳሳይ ነው። ኢየሱስ የሚል የጠሩት ጳውሎስ ሲለው ደግሞ ይወጣለታል። ለምንድን ነው? ጳውሎስ ውስጥ ያ ስም እንዲሰራ የሚያስችል ስልጣን አለው። የአስቄዋ ልጆች ደግሞ ጌታን አያውቁም፣ ጳውሎስ ሲል ስለሰሙ ነው። ልክ እንደዚሁ ሰዎች አማኝ በሌለበት አማኞች ባልተሳተፉበት ንስሐ ቢገቡ እግዚአብሔር ወይ ልክ እንደ ቆርኔሌዎስ ቢጸልዩ ወደ እግዚአብሔር ሊድኑ አይችሉም። በሉ እስቲ አይችሉም። ለምን? የማስታረቅ ቃል ያለው ውስጥ ነው? አማኞች ውስጥ፣ እኛ ውስጥ ነው። ስለዚህ መልአኩ ምን አለው? ሲተመልከቱ ቁጥር 4 ላይ ጌታዊ ምንድነው? መልአኩም አለው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አድርጎልሃል። ጸሎትና ምጽዋት በራሱ ግን ሊያድን አይችልም ማለት ነው። አያችሁ፣ ሰዎች የቱንም ያህል ምጽዋት ቢሰጡ ሊድኑ አይችሉም። የሚያሳያችሁ ይህንን ነው። ቁጥር 5 አሁን ወደ ኢዮጴ ሰዎችን ልከ ጴጥሮስ የሚባለውን ስምዖንን ምን በለው አስመጣው። ሲያስመጣው በለው ለምን ምክንያት? ቁጥር 6 እርሱ ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ምን ይላል? ይነግራል። በኋላ ይገርማቸዋል። ሲመጣ ቃሉን በሰሙት ሁሉ ላይ መንፈስ ወረደ ይላል። ኢየሱስ ጌታ። ጴጥሮስ ውስጥ ምን አለ? የማስታረቅ ቃል አለ። መንፈስን የሚያወርድ ቃል አለ። ከእግዚአብሔር ጋር የሚያገናኝ ቃል አለ። እሱ ይነግርሃል። መጥቶ ጀስት ምንም ሌላ ጉዳይ አይደለም የሚፈጽመው። መጥቶ ምን ይላል? ይነግርሃል። ጌታ ይባረክ። ክርስትና ቃል ነው የምላችሁ ለዚህ ነው። ንግግር ነው። እግዚአብሔር ዓለም ውስጥ ያለ ኃይል ሁሉ ንግግር ነው የምላችሁ ለዚህ ነው። ነገር ግን የሚገርመው መልአኩ የነገረው ለጴጥሮስ ለቆርኔሌዎስ የነገረው ጴጥሮስ የሚገኝበትን ሰፈር ብቻ አይደለም። ልክ አሁን አንዳንድ ጊዜ በትንቢት መንፈስ እንደሚመጣ ቤታችሁ እንደዚህ ጥፍ ብሎ እንደዚህ ቤት ቁጥር ምናምን እንደሚባለው ስፔሲፊክ ነገር ነው የነገረው። ምን አለው? ቁጥር 6 ቤቱ ባህር አጠገብ አይደለም? ባህር አጠገብ ነው። እንደገና ደግሞ ቁርበት ፋቂ ሰው እያለ እዛ ባህር አጠገብ ቁርበት ፋቂ የሚባል ስምዖን ደሙ የሚባል ነው ስሙ። ያ ቁርበት ፋቂ ማን ነው? ስሙ ስምዖን ይባላል። እዛ ቤት ውስጥ ደግሞ ጴጥሮስ ምን እያደረገ ነው? እንግድነት ተቀምጧል። ኢየሱስ ጌታ፣ ኢየሱስ ጌታ። ልታደርገው የሚገባህን እሱ ምን ይልሃል? ይነግራል። የተናገረውን መልአክ በሄደ ጊዜ ከሎሌዎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልክ አንድ ወታደር ጠርቶ፣ ይሄ ሰው እሱና ልጆቹ ቤተሰቦቹ ብቻ አይደሉም፣ ከሚመራቸው ወታደሮች መሃል እግዚአብሔርን እንዲያመልኩ ያደረጋቸው አሉ ማለት ነው። አያችሁ፣ ወታደሮቹ ምንድን ናቸው? ሮማውያን ናቸው። በዚያን ጊዜ የነበረው የሮም
መንግስት በፍጹም አምኖ አይሁዶችን ወታደር አያደርግም ነበረ። ከተደረጉም የሚደረጉት ምንድነው? ልክ እንደዚህ ቀራጭ እንደሚባሉት የሚቀርጡ ባንዳ ይደረጋሉ እንጂ ወታደር አያደርጓቸውም ነበረ። ኢየሱስ ጌታ። ከወታደሮች ውስጥ ራሱ ግን እግዚአብሔርን ምን የሚል ነበር? የሚያመልክ ነበር። ልክ እንደ ቆርኔሌዎስ ማለት ነው። እግዚአብሔርን የሚያመልክ ነበረ። እሱን ጠራውና ቁጥር 8 ነገሩን ሁሉ ምን አላቸው? ተረከላቸው። ወደ ኢዮጴም ምን አረጋቸው? ላካቸው። የላካቸው ምኖችን ነው? ወታደሮችን ነው የላካቸው። ለሚከፈሉበት ጉዳይ ነው የላካቸው። እነዚህ የሚከፈላቸው ለምንድን ነው? ለውትድርና ነው? ለመንግስት ጉዳይ ነው አይደለም የሚከፈላቸው። ይሄ ሰው ደግሞ አሁን የላካቸው ለምኑ ጉዳይ ነው? ለግሉ ጉዳይ ነው። እሱ ለገባው ላመነበት ጉዳይ ወደ ኢዮጴ ወታደሮቹ ምን አላቸው? ላካቸው። ኢየሱስ ጌታ። እነሱ ደግሞ ታዘውት ምን አሉ? ሄዱ። ስለዚህ እነዚህ ከስሩ የነበሩት 100 ሰዎች ለመንግስት ጉዳይ ብቻ ሳይሆን ይህንን ሰው ምን ይሉት ነበር? ይታዘዙት፣ ያገለግሉት ነበር። በእርግጥ ጌታን የሚያመልክ እግዚአብሔርን የሚያመልኩ ስለነበሩ ከወታደሮቹ መሃል የተጠሩት ጉዳዩን እነሱን ፈልገውት ሊሆን ይችላል። ቁጥር 9 እነርሱም በነጋው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ስንት ሰዓት ላይ? 6 ሰዓት ላይ። ኢየሱስ ጌታ ነው። ጴጥሮስ እንደምታስታውሱት የሐዋርያት ሥራ ምዕራፍ 9 የመጨረሻው ቁጥር ላይ አያሌ ቀን ነው እዚህ ቤት የተቀመጠው። ግን የተቀመጠው በምንድን ነው? በእንግድነት ነው። በእንግድነት አያሌ ቀን የተቀመጠበት ቤት ውስጥ ተቀምጦ ስራውን ግን አልረሳም። ሐዋርያት ሥራ ምዕራፍ 4 ላይ ምንድን ነው ያለው? እኛ ለጸሎትና ለምኑ ለቃሉ ምን እንላለን? እንተጋለን ነው ያለው። ጴጥሮስ ስራዬ ብሎ ከሚያምንበት ጉዳይ አንዱ ምንድን ነው? መጸለይ ነው። ስለዚህ እንግድነት እንኳን የገባበት ቤት ውስጥ ይሄ ሰው ምን ይላል? ይጸልያል። እንደውም ክፍሉ ስታነቡት እንደሚመስል እና እንደምትረዱት የሚጸልይበትም ቦታ አዘጋጅተውለታል። ምኑ ላይ ነው የሚለው? ጣሪያው ላይ ሊጸልይ ወጣ። ወይም ሰገነት ነገር፣ በእኛ ሀገር ደግሞ አነጋገር ቆጥ እንደሚባለው ቆጥ ላይ ወይንም ጣሪያ ላይ ሊጸልይ ምን አለ? ወጣ። እነሱ እንደኛ በቆርቆሮ አይደለም ቤት የሚሰሩት፣ ወይንም ደግሞ እንደኛ ገጠር በሳር አይደለም ጎጆ የሚሰሩት። እነሱ ጣሪያ የሚሰሩት በምንድን ነው? በድንጋይ ነው አይደለም? የእስራኤል ምድር ስለሆነ ድንጋይ ነው የሚሰሩት። በድንጋይ ነው፣ በግንብ ነው የሚገነባው ማለት ነው የቤት አሰራራቸው። እዛ ላይ ሊጸልይ ምን አለ? ወጣ። ምናልባት ከሌላ አድርጎ ምናምን የሚጸልይባት ቦታ ትሆናለች። ሰዓቱ ስንት ሰዓት ነው? ልክ 6 ሰዓት። ይሄ ጋኔን የሚዞርበት በሚባልበት ሰዓት ነው። ኢየሱስ ጌታ ነው። አሌሉያ። ሶሪ ልክ 6 ሰዓት ላይ ሊጸልይ ምን አለ? ወጣ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። ጌታ ይባረክ። ይጸልይ ዘንድ ወደ ጣራው ወጣ። ማይ ጋድ፣ ማይ ጋድ። ኢየሱስ ጌታ ነው። ሃሌሉያ። የሆነ ሄዳችሁ የምትጸልዩበት ቦታ ሁልጊዜ ሊኖራችሁ ይገባል። አሜን። የሆነ የምትጸልዩበት ስፍራ ሁሌ ማዘጋጀት ይኖርባችኋል። ጴጥሮስ እንግድነት እንኳን የገባበት ቤት ውስጥ የሚጸልይበት ስፍራ ነበረው እና ሊጸልይ ወደ ጣራው ወጣ። ቀጥሎ ያለውን በደንብ ተከተሉኝ። ቁጥር 10 ተርቦ ሊበላ ወደደ። ምን እያለ? እየጸለየ ያለ ምን አለ? ተራበ። እና ረሃቡ ደግሞ ጸሎቱን እስኪጨርስ እንኳን የሚያስታግሰው አይነት አልሆነም እና ሊበላ ወደደ። ግን ድንገት የመጣበት አይመስላችሁም? ሊጸልይ ነው የወጣው አይደለም? ሊጸልይ ሲወጣ ጸለየ አይልም። ምናልባት ጸልየዋል፣ ግን ረሃብ ያዘው። ድንገት ረሃብ ያዘው። ይሄ ረሃብ ከእግዚአብሔር የመጣበት ረሃብ ይመስላል። ክፍሉን ስታዩት ከማን የመጣበት? እግዚአብሔር ሆን ብሎ ላዩ ላይ ምን ያለበት የለቀቀበት ረሃብ ነው። ረሃቡ የሆድ ረሃብ ነው፣ የሥጋ ረሃብ ነው። ግን ያንን ረሃብ እግዚአብሔር የፈጠረው ይመስላል። ምክንያቱም ቀጥሎ ያለው ሐሳብ እንደዛ እንድንገምት ያስችለናል። ከዛስ በኋላ ወረደ ማለት ነው። ከምኑ ላይ? ከቆጡ ላይ ወይም ከሰገነቱ ላይ ከጣሪያው ላይ ምን አለ? ወረደ። ምክንያቱም ሲያዘጋጁለት ሳሉ ነው የሚለው። ወርዶ ኧረ ራበኝ አልቻልኩም ከዚህ በኋላ መጸለይና ምግብ ፈልጌያለሁ ሳይላቸው አይቀርም። እነሱ ወዲያው ተፍተፍ እያሉ እንግድነት የተቀመጠበት የስምዖን ቤተሰቦች ማለት ነው ምግብ ያዘጋጁለት ጀመረ። ተመልሶ አልወጣም። ቆጡ ላይ እዛው ቤት ውስጥ ነው ያለው። እያዘጋጁለት ሳሉ ምን መጣበት? እስኪ ተመስጦ በለው። ማይ ጋድ። እየጸለየ ነው ወይስ ዝም ብሎ? ዝም ብሎ ምን መጣበት? ተመስጦ።
እስቲ ተመስጦ ሜዲቴሽን በሉ እስቲ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ተመስጦ መጣበት። ሳፕራዳ ከተላባያ ኢየሱስ ጌታ ነው። ይሄ እኮ አሜዚንግ ነገር ነው። ተመሰጠ ሳይሆን ተመስጦ ምን አለበት? መጣበት። ትናንት ይምጣብን ብለናል አይደል? ተመስጦ መጣበትና ተመስጦ አሁን አንዳንድ ሰዎች ተመስጦ የሚመስላቸው ምንድን ነው? በሀሳብ ጭልጥ ማለት እና ሽሮ እንዴት ይሆናል፣ በርበሬው እንዴት ይሆናል እያሉ ስጥ ማለት ይመስላቸዋል። አይደለም። ይሄ ምን ማለት ነው? መንፈሳዊ ዓለምን የሚያይበት ሁኔታ ወደሱ ምን አለ መጣ። ወይንም የሰማይን ራእይ እንዲያይ፣ ራእይ ነው የሚለው አዲስ ትርጉም። በእርግጥ ራእይ እንዲያይ መንፈሳዊ አይኑ ምን አለ ተከፈተ። ሃሌሉያ። ሆዱ ምን ብሎታል? እስቲ ርቦታል። ርቦት የነበረ ሰውዬ ተመስጦ መጣበት። ከዛ አይኑ ተከፈተ። ተመስጦ ሲመጣበት ያየው ነገር ይሄንን ይመስላል። ቁጥር 11 ሰማይ ተከፍቶ ኢየሱስ ጌታ ነው። ሃሌሉያ። አያችሁ፣ ተመስጦ የእኛን ችግር የምናሰላስልበት አለ። ሰማይ ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። እንዴት የተያዘ? በጣም ትልቅ ጨርቅ ነው። በአራት አቅጣጫ ሰዎች ሊሆኑ ይችላሉ፣ ወይ የተያዘ ይመስላል። ከሰማይ ወደ ምድር ሲወርድ አየ። ሰውየው እንደራበው ነው። አስቡ። ኢየሱስ ጌታ ሃሌሉያ። ሲወርድ አየ። ቁጥር 12 በዚያውም አራት እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱ የሰማይ ወፎችም ነበሩበት። በግ የለም፣ በሬ የለም፣ ፍየል የለም። እንደዚህ ብሉ ብሎ እግዚአብሔር በዘሌዋውያን የደነገገላቸው እንስሳቶች የሉም። ነገር ግን ያሉት ምንድን ነው? አራዊቶች፣ የሚንቀሳቀሱ የሰማይ ወፎች ነበሩበት። በምኑ ላይ? በጨርቁ ላይ። ይህንን ደግሞ ዘሌዋውያን ሄዳችሁ ስታጠኑ ሙሉ ማለት ነው እንዳይበሉ እግዚአብሔር ምን ብሏቸዋል? ከልክሏቸዋል። ያ ኢንፍሉዌንስ ባይዘዌ እኛም ሀገር አለ። ኢትዮጵያ ውስጥ የአይሁዶችን ተጽዕኖ የቤተ እስራኤላውያኖችን ወይንም ተጽዕኖ ልታወጡት እስከማችሉ ድረስ የሀገሪቱ ባህል ሆኖ ተሳስሯል። ታውቃላችሁ። ከዛ ውስጥ አንዱ ምንድን ነው? አመጋገባችን ሳናውቀው ኮሸር ነው። ኮሸር ማለት የአይሁዶች ከምግብ ጋር የተያዘ ንጽህና የሚናገር ሕግ ነው። ኮሸር እስኪ ኮሸር በሉ። ኮሸር ማለት የምግብ ስርዓት ማለት ነው። የሚበላ የማይበላ፣ የሚበላበት ሁኔታ፣ እጅ ታጥቦ። ደቀ መዛሙርቶች እጃቸውን ሳይታጠቡ ነው የሚበሉት ሲሉት ነበር ኢየሱስ። አንዱ የሚከሱት አለ። እነ ጴጥሮስ ሲበሉ እጃቸው ምን አይሉ አይታጠቡ። እና አይሁዶች የአመጋገብ ስርዓት አላቸው። ስርዓቱ ስም አለው፣ ኮሸር ይባላል። እና ያንን ኮሸር ያላደረገ አይሁዳዊ አይደለም ተብሎ ነው የሚታመነው። እና ከኮሸር አንዱ ደግሞ ህግ ምንድነው? የሚበላ የማይበላ ስጋ አለ። ለምሳሌ አሳማ ምን አይሉ አይ አሳማ አይበላ። ማን ያላቸው? ለኢትዮጵያ ኬት አመጡት? ማን ይሄንን ህግ? ግን የሚገርማችሁ ክርስቲያኖቹ ብቻ አይደሉም፣ ሌሎቹም የሄዳችሁት ኢትዮጵያ ጥግ ውስጥ ብትሄዱ አሳማ ምናምን አይበሉ፣ ኮሸር ያደርጋሉ። ሌላ የአፍሪካ ሀገሮች ግን ፓጋን ሆነው የኖሩት የሚመርጡት ምግብ ወደ ጃፓን ወደ ቻይና ብትሄዱ የማይቆላ ቆሎ የለም። ኢየሱስ የእንስሳ ምናምን ማለት ነው። ጌታ ይባረክ፣ ጌታ ይባረክ። እና ኮሸር አለ እኛ ሀገር። ያኛው የአመጋገብ ስርዓቱን የወረስነው ከአይሁዶች ካልቸር ነው። እንኳን አይደለም አንድ አይሁዳዊ፣ ኢትዮጵያውያን እንኳን አሁን የሆነ አሁን ስም መጥራት ራሱ ብጠራ ይዘገናቸዋል። እናንተ አሁን አንድ ኢትዮጵያዊ የውሻ ስጋ ብላ ይባል ይበላል? እናንተ ትበላላችሁ? ማነው አትብሉ ያላችሁ? ይሄ እኮ ባይዘው የመጽሐፍ ቅዱስ ትእዛዝ ነው። አያችሁ፣ እናንተ ራሱ ገና አስታስቡ ያረጋቸዋል። የሆነ ለራሳቸው ጉዳይ ቻይናዎች ምንድነው ደብረ ዘይት ነው እያረዱ ነው በግ ተብሎ ምንድነው ውሻ ተብሎ ፌስቡክ ሁሉ ነው የተበጠበጠው። ሚዲያ ሁሉ መንግስት ያስቁምልን። እኛ ሀገር ውሻ አይታረድም። እራሳቸው ናቸው የሚበሉት። ይረዱ ሲባል አይሆንም። እኛ ሀገር አይታረድም። ኢየሱስ ጌታ ነው። እና በቃ በድብቅ ረዱ፣ ሌጋል አታርጉ ተብሎ አሁን በድብቅ ነው የሚያርዱት እነሱ። ለእነሱ ደግሞ ያስቃቸዋል። ይሄ አንዴ እንደውም 77 የሰማሁት ምንድነው በድርቁ ጊዜ በረሃቡ ጊዜ ከቻይና አንድ የሚጎበኝ አምባሳደር መጥቶ ለኢትዮጵያ በረሃብ እኮ እያለቁ ነው ምናምን ተብሎ ሊጎበኝ መጣ። ሲመጣ መንገድ ላይ አህያ ውሻ ምናምን አለ።
ጥጋበኞች እነዚህ ናቸው እንዴ ተራቡት ብሎ ነው አለ ሄደውና እዚህ ጋር ውሻ እያለ ሰው በራብ ይሞታል። ከምን የተነሳ ነው? ውሻ ብሞት ይሻለኛል ይላል ሰው ኢትዮጵያ ውስጥ። how much more ኦሪጂናል የሆኑት ደግሞ አይሁዶች። አሁን ጴጥሮስ ያየው ውሻ፣ ጅብ፣ ዝንጀሮ ምናምን የምድር እንስሳ ሁሉ የማይበሉ የተባሉት በጨርቅ ተደርገው ወደሱ መጡ። ሰውየው በጊዜው ምን ብሎታል? ርቦታል። 77 በሉት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ ቁጥር 13 ምን ይላል? ጴጥሮስ ሆይ እግዚአብሔር ነው የሚለው ወይንም ደግሞ ከሰማይ የመጣው ድምፅ ነው። ተነሳና አርደህ ምን በል ብላ። ይሄ ሰው ምን ብሎታል? ርቦታል። ስለዚህ ርቦ የለ ተነሳና እያረድክ ምን በል ብላ የሚል ድምፅ ወደ እርሱ መጣ። ራእይ መሆኑን እንኳን አያውቅም እሱ። ራእይ አልመሰለው። ርቦኛል እስቲ የሆነ ነገር ስሩ ስላለ ራእይ ሁሉ እንዳልመሰለው የምታውቁት ቀጥሎ ነው። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍ ከቶ በልቼ አላውቅምና አለ። ምን ይላል? ከመጣው ድምፅ ጋር ያወራል። ቢኮዝ ያየው ራእይ ሪል ነገር ነው። የሆነ ጭልምልም ያለ አይደለም። አሁኑ አርደህ ብላ የሚል አይነት እውነተኛ ምሪት ነው የመጣለት። አልበላም አለ። ምክንያቱም ምንድን ነው አለ? ከቶ በልቼ አላውቅም። በሌላ አባባል እኔ ምንድን ነኝ? አይሁዳዊ ነኝ። አይሁዳዊ ነኝ፣ በልቼ አላውቅም። ይህን ሕጉ ይከለክለናል። ቁጥር 15 ደግሞ ሁለተኛ እግዚአብሔር ያነጻውን አንተ ምን አትበል አታርክሰው የሚል ድምፅ ወደ እርሱ ምን አለ መጣ። እግዚአብሔር ኦልሬዲ አትብሉ ያላችሁን በቃ ርኩስ ናቸው ያሏችሁን አሁን ደግሞ ምንድን ናቸው እያለ ነው? ቅዱስ ናቸው። አሁን እኮ ማወራችሁ ስለ በግ ስለ እንስሳ አይደለም። ቅዱስ ናቸው እያለ ስለሆነ አንተ ልታረክስ አትችልም። ተነስና ምን በል ብላ እያረድክ አለ። ቁጥር 16 ይህ 3 ጊዜ ሆነ። ወዲያው ዕቃው ወደ ሰማይ ምን አለ? ዕቃው በጣም ደስ የሚላቸው የመጣው ከየት ነው? ከሰማይ ነው። ኦልሬዲ ሰማይ ደግሞ የሚያመለክተው ሁሌ ምንድን ነው? የእግዚአብሔርን ስፍራ ቅዱስ የሆነም ቦታ ምናምን አይደለም። የመጣው ከዛ ነው። ኦልሬዲ እዛ ሰማይ እውቅና አግኝቷል። ይሄ ሰማይ ተቀባይነት አግኝቷል። ጨርቁ ይዟቸው ሰማይ ምን ብሏል? ሲከብቷል በሉ አራጋባጋዳጋባጋ ኢየሱስ ጌታ ነው። ጨርቁ ኦልሬዲ ሰማይ ገብቷል። ጌታ ይባረክ። ከዛም ነው የመጣው ድምፁ ማለት ነው። ቁጥር 17 ጴጥሮስ ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ አልገባውም። ትርጉሙን አልነገረው እግዚአብሔር። ይሄ ማለት ይሄ ነው አላለውም። ብቻ እንደራበው እና የሚበላ እንዳገኘ ነው የሚያውቀው። ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ። ኤፌሶን መጽሐፍ ምዕራፍ 2 ነው። የእኛ ቤተ ክርስቲያን ራእይ የተመሰረተበት ጥቅስ ነው። ኤፌሶን ምዕራፍ 2 ኢየሱስ ጌታ ነው። ቁጥር 15 ድረስ ነው፣ ግን ከቁጥር 8 ጀምሮ እናነባለን። እስኪ እናንብበው ሁላችን። ጸጋው በእምነት ምን ብሏቸዋል? አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ። ይሄ መልእክት የሚጻፈው ለአሕዛቦች ነው። ልብ በሉ። ወይንም ደግሞ አሁን ጴጥሮስ አልበላም ይሄ ከልጅነቴ በልቼ አላውቅም ርኩስ ነው ብሎ ስላለው ነው። ስለ አሕዛብ ነው ጳውሎስ የሚጽፈው። ስለ አሕዛብ መሆኑን ወይ ዛሬ ወይ ነገ እናየዋለን። ቁጥር 9 ማንም እንዳይመካ ከስራ አይደለም። ቁጥር 10 እኛ ፍጥረቱ ነንና፣ ኤፌሶን 2 ነው ማነበው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በስጋ ምን የነበራችሁ አሕዛብ፣ እንደ ጴጥሮስ አባባል ደግሞ ምን እርኩሳን የተባላችሁ። አይሁዶች ከአሕዛብ ጋር ይጋባሉ? አይጋቡም። ለምን? እርኩስ ናቸው ብለው ነው የሚያስቡት። እንኳን አሕዛቦችን ክልስ የሆኑትን ሳምራውያን እንኳን አይተባበሯቸውም እርኩስ ናቸው ብለው ስለሚሉ አያችሁ። ስለዚህ እናንተ ቁጥር 11 ይሁት አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ማን ናቸው? በስጋ በእጅ የተገረዙ የተባሉት አይሁዶች በለዋል። በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ። ለምሳሌ ዳዊት ጎልያድን ምንድን ያለው? ምን ያላለ? ኮመን ነው። እነሱ ሰው ሲያዩ ካልተገረዘ ምንድን ነው? ደግሞ ያልተገረዘ የበለጠ ትልቅ ቢሆን ምን ይላል? የወርቅ እነዚህ ዋጋ የላቸው ዝም ብለው እኮ ነው የሚሉት። እና ጳውሎስ ምን ይላቸዋል ለእነዚህ ለአሕዛቦች? እሱ ራሱን ከነዛም ከነዚህም ሳያደርግ ነው የሚያወራው። ባይዘው እዚህ ክፍል ላይ ይሁት
በስጋ በእጅ የተገረዙ በተባልነው ነው ያለው በተባሉት ያልተገረዙ የተባልን ነው ያለው። የተባላችሁ ስለ ሁለት ወገኖች ነው የሚያወራው። እዩት እስቲ ጥናት እያጠናን እኮ ነው። ያልተገረዙ የተባላችሁ ይህንን አስቡ። ሃሌሉያ። ለማን ይሄን የጻፈው? ለአሕዛቦች አይሁድ ላልሆኑ ግን ለዳኑ በዚያ ዘመን ጌታ ሳይመጣ ማለት ነው አይደለም? ቁጥር 12 እያያችሁት ነው ወይ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ክርስቶስ ነው የሚለው፣ ያለ ኢየሱስ አይልም። ያለማ ክርስቶስ ማን ነው? መሲህ በሉ እስኪ። አይሁዶች ባይዘዌ ያለ ክርስቶስ የሆኑበት ዘመን የለም። ክርስቶስ አይምጣ እንጂ ያለ ክርስቶስ አልነበሩም። ክርስቶስ ይመጣል የሚል ምን ነበራቸው? ተስፋ ቃል ነበራቸው። አሕዛብ የተስፋ ቃል አልነበራቸው። ክርስቶስ የሚባል ያውቃሉ? ክርስቶስ እኮ መሲህ ነው፣ የተላከ ነው፣ እግዚአብሔር የቀባው ማለት ነው፣ ለማዳን የተቀባ። እሺ ተመልከቱ ቁጥር 12 እንደገና አይናችሁ ይከፈት። በዚያ ዘመን ከእስራኤል መንግስት ርቃችሁ። የእስራኤል መንግስት የማ መንግስት ነው? የእግዚአብሔር መንግስት። ለተስፋውም ቃል ኪዳን እንግዶች። የተስፋው ቃል ኪዳን ምንድን ነው? የተስፋው ቃል የሚባለው ምንድን ነው? የተስፋው ቃል ኢየሱስ የሚባል አዳኝ ከድንግል የሚወለደው ወይም ከሴቲቱ ዘር ምን የሚለው የሚወለደው የሚባሉት እነዚህ የክርስቶስን መምጣት የሚጠቁሙት የደህንነትን መገኘት የሚጠቁሙት ተስፋ ቃል ለእነ አብርሃም የተሰጡት ማለት ነው፣ ለአባቶች የተሰጡት ተስፋ ቃሎች ለእናንተ እንግዶች ነበራችሁ ለተስፋ ቃሎቹ። ከዛስ በዚህ ዓለም ደግሞ ተስፋ አጣችሁ። አያችሁ፣ ሰው ከሞተ በኋላ ምን ይሆናል ብትሉት አይሁዳዊ ያልሆነ ሰው ከክርስቶስ መምጣት በፊት ምንም አይላችሁ። ያለምን ነበሩ ሌላ ህዝቦች? ያለ ተስፋ ከእግዚአብሔር ደግሞ ምን ብላችሁ ተለይታችሁ ያለ ክርስቶስ ነበራችሁ። ኢየሱስ ጌታ ነው። ሃሌሉያ። ቁጥር 13 አሁን ግን እሺ እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል? ቀርባችኋል። ቁጥር 14ን ከማየታችን በፊት ቁጥር 8ን እንደገና እንየው። ኤፌሶን 2 ባይዘዌ አደገኛ የደህንነት ጥቅስ መጽሐፍ ቅዱስ ውስጥ ካሉ አደገኛ የደህንነት ጥቅሶች ማለት ኤፌሶን 2:8 ነው። ጸጋው በእምነት አድኗችኋል፣ ይህም ከማን ነው? የእግዚአብሔር ስጦታ ነው እንጂ ከናንተ ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ስጦታ ነው። ኢየሱስ ጌታ ነው። ማንም እንዳይመካ ደግሞ ከስራ አይደለም። ሃሌሉያ። ኢየሱስ ያድናል። እሺ ከሰው አይደለም በለው፣ ከእግዚአብሔር ነው በለው። አያችሁ፣ ጴጥሮስ ለአሕዛቦች ሄዶ ወንጌል ሰብኳል? አልሰበከም። አሕዛቦች በወንጌል እንደሚድኑ አያምንምም አያውቅምም። ግን ከማን መጣ? እስቲ ከእግዚአብሔር በሉ። ከእግዚአብሔር ነው እያላቸው ያለው ጳውሎስ። እግዚአብሔር ራሱ ተሟግቶ ነው የዓለም ሕዝብ መዳን አለበት፣ አሕዛቦች መዳን አለባቸው፣ የዚህ ወንጌል ተስፋ ለእነሱም ነው ብሎ እግዚአብሔር ነው። ኢቭን ከእናንተ ስራ አይደለም። ታስታውሳላችሁ? ቁጥር 14 ሳናነብ አንድ ገበሬ አለ ኢየሱስ ያስተምራቸው። ማለዳ ብዙ እርሻ ምናምን አለው ስራና ማለዳ ተነስቶ ከሌሊቱ 11 ሰዓት ሲወጣ ሰዎች ቆመዋል። ምን ሆናችሁ ነው የቆማችሁ ሲላቸው የሚቀጥረን አተን ነው አሉት። እና ከዛ በፊት አንድ ሰው እርሻው ላይ ወስዶ ቀጥሮ እያሰራ ነው ሰውየው። እና እነዚህ ሰዎች አመጣና ቀጠራቸው። ለምን? መጀመሪያ 11 ሰዓት አንዱን ወሰደውና ቀጠረው። ማለዳ 3 ሰዓት ደግሞ ሌላ ሰዎች አገኘና ቀጠራቸው። እንደገና 6 ሰዓት ላይ ሌላ አገኘና ቀጠራቸው። ከዛ በኋላ 9 ሰዓት ላይ ሌላ አገኘና ቀጠራቸው። ልክ 11 ሰዓት ላይ አንዱን አገኘው። ስራው የሚያልቀው 12 ሰዓት ነው አለ ኢየሱስ። እና አንዱን አገኘውና እርሻዬ ላይ ገብተህ እንድትሰራ ፈልጋለሁ አለው። ስንት ከፍለኛለህ አለ። ከዛ እነሱ ዝም ብለህ ግባና ትሰራለህ፣ የሚከፈል ይከፈላል አለው። ገቡ። ሶሪ ታሪኩን አሁን ድንገት ወደ ውስጥ ስለመጣ ማለዳ 11 ሰዓት የገባው ነው ዋጋ የጠየቀው። ስንት ነው ክፍያ ያለው? 1 ዲናር እከፍልሃለሁ አለ። ስንት? ሌሎቹ ግን ዝም ብሎ ነው የሰዓት እላፊ ስላገኛቸው አስገባቸው።
ሲሰሩ አሉ። ኢቭን 11 ሰዓት የገባ ልጅ አለ። 11 ሰዓት። ከዛ 1 ሰዓት እንደሰራ ስራ አለቀ ተባለ። ከዛ ደሞዛችሁን ኑ ተቀበሉ አለ። ጠዋት አንደኛ የገባው በስንት ላይ ተቀጠረው? በ1 ዲናር ነው። ለሱ 1 ዲናር ምን አለ ሰጠው። 3 ሰዓት ለገባው 1 ዲናር፣ 6 ሰዓት ለገባው 1 ዲናር፣ 9 ሰዓት ለገባው 11 ሰዓት ለገባው ስንት ሰጠው? 1 ዲናር ሰጣቸው። ከዛ ማን ያቆረፈው? 11 ሰዓት የገባው ማለዳ አንደኛ የገባው እንዴት ሆኖ ነው 11 ሰዓት ከገባው ጋር እኔ ሌሊት 11 ሰዓት የገባሁት እኩል 1 ዲናር ማገኘው ብሎ ባለቤቱን ተጣላው አለ ኢየሱስ። ባለቤቱ ምን አለው ይላል? አንተ ምን አገባ? እኔ እናንተ የተስማማ ነው በምንድን ነው? በ1 ዲናር ነው። ለነሱ እንደውም ጨምሬ ቢሰጥ እንዴትም አድርጌ ቢሰጥ አንተ አያገባም። የተስማማንበትን ሰጥቼላ። እያወራ ያለው ስለ እስራኤል ነበር። እነሱ የሚገባቸው ነበረ። አንደኛ እግዚአብሔር መንግስት ውስጥ የተቀጠረችው ማነች? እስራኤል። የተሰጣት ተስፋ ደግሞ ምንድን ነው? መሲህ ይመጣል። መሲሁ ነፃ ያወጣቸዋል። በእሱ ትድናላችሁ አይደለም? አንድ የሚመጣ መሲህ አለ፣ በእሱ ትድናላችሁ የሚል ነው። ነገር ግን ልክ ሲመጣ እስቲ ማቴዎስ ወንጌል ምዕራፍ 20 እናንብበው። ትንሽ ታሪኩን ስላዛባሁት እናንብበው። ኢየሱስ ጌታ ከቁጥር 1 ጀምሮ እስኪ እናንብበው 1 2 3 ማቴዎስ 20 ያገኛችሁት? ማቴዎስ 20 መንግሥተ ሰማይ ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሰራተኞችን በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓት ወጥቶ ስራ የፈቱ ሌሎች በአደባባይ ቆመው አየ። እነዚያ እናንተ ደግሞ ወደ እኔ ወይን አትክልት ሂዱ፣ የሚገባውን እሰጣቸዋለሁ አላቸው። እነርሱም ሄዱ። ደግሞ በ6 እና 9 ሰዓት መጥቶ እንዲሁ አደረገ። ሌላ ሰዎች ምን አለ ማለት ነው? ቀጠረ። ዋጋ ግን አልነገራቸውም። እላይ መጀመሪያ የቀጠራቸውን ግን ምን ብሏቸዋል? 1 ዲናር ቁጥር 2 ላይ። ከዛስ ቁጥር 5 ደግሞ በ6 እና በ9 ሰዓት እንዲሁ አደረገ። ቁጥር 6 በ11ኛው ሰዓት ወጥቶ ሌሎችን ቆሞ አገኘና በስንት ሰዓት? ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። ቁጥር 7 የሚቀጥረን ስላጣን ነው፣ ፈላጊ የለንም እኛ አሉት። ማለት እኮ ነው እርሱ እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባው ምን ትላላችሁ? ትቀበላላችሁ። ምን የሚለውን ስንት ሰዓት ላይ? 11 ሰዓት። እሺ ቁጥር 8 በመሸ ጊዜ፣ በተለምዶ የሚመሸው ስንት ሰዓት ነው? 12 ሰዓት ማለት ነው። በመሸ ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞቹን ጥራና ከኋለኞቹ ጀምረ፣ ከምኖኞቹ ከኋለኞቹ ጀምረ፣ የፊተኛው የሁሉም ሲከፈል ምን ይላል ማለት ነው? ጥራና ከኋለኞቹ ጀምረ እስከ ፊተኞቹ ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓት የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ከዛስ ፊተኞቹን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። ስለ አይሁዶች እኮ የሚያወራው። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ስንት ሰዓት ገብተው? ሌሊት 11 ሰዓት ገብተው፣ ማታ 11 ሰዓት ከገቡት ጋር። ከዛስ እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ። ስንት ሰዓት? ስለዚህ የመሸው ስንት ሰዓት ነው ማለት እንችላለን? 12 ሰዓት። የቀኑም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። ዋው! ሐዋርያት ሥራ ስናጠናው ይሄ ጥቅስ ደጋግመን ማንበብ አለብን። በተለይ ምዕራፍ 15 ላይ አንጎል የሚያዞር ስብሰባ ነው ያለው። አንጎራጎሩ። ቁጥር 13 እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አያቸው። አንድ ሰው መስሎ ትዝ ያለኝ ለዚህ ነው። ወዳጄ ሆይ አልበደልሁም፣ በ1 ዲናር አልተስማማንምን አለው። የመጀመሪያው ማለት ነው። ድርሻህን ውሰድና ሂድ፣ እኔ ለዚህ ለኋለኛው እንደ አንተ ልሰጠው እወዳለሁ። በገንዘብ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ አንተ ምቀኛ ነህን? ስለሆንኩ ዓይን ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን። ኢየሱስ ጌታ ነው። እስቲ ተመለሱ፣ ወደ ኤፌሶን 2 ተመለሱ። ኤፌሶን 2 ተመለሱ። ኢየሱስ ጌታ ነው። ኤፌሶን 2 ተጋይዳችሁ ጸጋው በእምነት ምን ብሏቸዋል? አድኗቸዋል። ለማን ይሄን የሚላቸው? ለአሕዛቦች።
ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ኢየሱስ ጌታ። ማንም ደግሞ እንዳይመካ ከሥራ። ይሄን የሚላቸው ለማን ነው? ለአሕዛብ። ስለ አይሁዶች ጳውሎስ ምን እንደሚያስብ ላሳያችሁ። ሮሜ 9 ቶሎ በሉና እንድንመለስ ወደዚህ። በሰዓታችን ነው የምንጨርሰው። ሮሜ 9 አወጣችሁት? አውጡታ፣ እያነበባችሁ አይደለም። ሮሜ 9 ከቁጥር 1 ጀምሮ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነት እናገራለሁ። አይገርማችሁም? በጌታ ደስ ሲበላችሁ ብሎ የሚጽፍ ሰውዬ ምን ይላል? ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ፣ ይህንም በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽምም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል፣ የቤት ኪራይ ደርሶብኛል ይላል። ቀጥሎ አይልም። ቁጥር 3 ምንድን ነው የሚለው? በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ምኖች ናቸው እነዚህ አይሁዶች ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበር አለ ጳውሎስ። እንደዚህ ምን ይመስላችኋል? እኔ ራሴ የተረገምኩ እንደሆነ እጸልይ ነበር። ለምን? ቁጥር 4 እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም፣ እሺ፣ የሕግም መሰጠት፣ እሺ፣ የመቅደስም ሥርዓት፣ እሺ፣ የተስፋውን ቃላት ለእነርሱ ናቸው። ከዛስ አባቶችም ለእነርሱ ናቸውና ከእነርሱ ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ኢየሱስ ጌታ ነው። አባቶች የማን ናቸው? የአይሁዶች በርስቴ። የተስፋ ቃል የተሰጠው ለማን ነው? ሕግ የተሰጠው ለማን ነው? ሁሉ ነገር ተሰርቶ ያለቀው ማጋ። እስቲ የክርስቶስን ሕይወት እስቲ እናጥናው ተብሎ ከጅማሬው እስከ ፍጻሜ ቢጠና የት ነው ያለቀው? አይሁዶች ማህበረሰብ ውስጥ የነሱ ኢቭን ክርስቶስ በሥጋ ማን ነው አለ? የነሱ ነው አለ። የነሱ ነው። ያ ማለት ሌሊት ገብተው የሰሩት ማን ናቸው? እነሱ ናቸው። ከአባቶች ጀምሮ እንደውም ጳውሎስ ይወላችሁ ልንገራችሁ፣ ቁጥር 11 ምዕራፍ 11 ጋር ሄዳችሁ ምዕራፍ 11 ጋር ሄዱ። ከቁጥር ከቁጥር 14 ጀምሮ ቁጥር 13 እና 14 የተያዙ ናቸው አይደለም? እስኪ አንብቡት። ይሄንን ለመሰላችሁ አሁን እነዚህ ይሄ አይሁድና አሕዛብ የሚለውን ሐሳብ እያጠነከርን ነው የምንሄደው ከዚህ በኋላ ቢኮዝ ሐሳቡ እየጦዘ ሄዶ ምዕራፍ 15 ላይ ነው መፍትሄ የሚሰጠን መጽሐፉ ራሱ። ቁጥር 13 ተመልከቱት። ምን ይላል? ለእናንተ ለአሕዛብ እናገራለሁ። ማን ነው የሚለው? ጳውሎስ። ለእናንተ ለማ? ለአሕዛብ። ምን ላሉ ናችሁ? አይሁድ ላሉ ናቸው። እሺ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆን አገልግሎቴን ምን እላለሁ? አከብራለሁ። ቁጥር 15 የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር ወይንም ከሞት እንደመነሳት ካልሆነ በቀር መመለሳቸው ምን ያህል ነው? አይታችሁታል። አይሁዶች በጌታ ሳያምኑ እሱን ሳይቀበሉት ለዓለም መታረቅ ከመጣ ከሙታን ከሚመጣ ሕይወት በቀር መመለሳቸው ቢድኑ ደግሞ ጌታን ቢቀበሉ ምን ሊመጣ እንደሚችል አስቡ ነው የሚለው። ቁጥር 16 እችን በደንብ አንብቡ። በኩራቱ ቅዱስ ከሆነ ምኑ አይናችሁ ይከፈት። እችን በደንብ አንብቡ በጌታ። ቁጥር 16 በኩራቱ በኩር ማለት ነው የመጀመሪያ ወይንም ቀዳሚው ነገር ማለት ነው። በኩራቱ ቅዱስ ከሆነ ብሆም ደግሞ ቅዱስ ነው። ብሆ ምንድን ነው? ብሆ የሚያቅሰው የለም ሊጥ ማለት ነው አይደለም? ማም ያጠቅመችም ብሆ ኢየሱስ ጌታ ነው። ምን አለ በእግዚአብሔር ያዘዛቸው ለአይሁዶች አንዲት ሴት ሊጥ ስታቦካ ከምታቦካው ሊጥ ላይ ትወስዳለች በፍኛዋ። ያ የፍኛዋ ምን ይባላል? በቃ የሊጡ በኩር ነው። ያ የሊጡ በኩር ነው። ከዛም በኋላ ያንን የሊጡን በኩር ወስደው ለእግዚአብሔር መስዋዕት እንዲሆን የሚያስቀምጡበት የሚያጠራቅሙበት ዕቃ አለ። እዛ ላይ ይቀመጣል። ከዛ ሌላውን እነሱ ምን ይሉታል? ይጠቀሙበታል። ጳውሎስ እያለ ያለው ለሚገባቸው ሰዎች ነው። ምን ይላል? በኩሩ ቅዱስ ከሆነ ሌላው በኩሩ ይኸውላችሁ ከሊጡ ውስጥ ተወስዶ ስለሄደ
የተወሰደበት ሊጥ ምንድን ነው? ቅዱስ ነው። እሺ ይሄ አይገባችሁ፣ ቀጥሎ ያለው ይገባችኋል። ይኸውላችሁ ስሩ ቅዱስ ከሆነ ቅርንጫፎቹ ደግሞ ምንድን ናቸው? ቅዱሳን ናቸው። ስሩ ምን ከሆነ? ቅዱስ ከሆነ። ለምን? ተመልከቱ ቁጥር 17 ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ፣ ስሩ አይደለም የተሰበረው፣ ምኑ ነው? ቅርንጫፎች። ስር የሚላቸው ማን እንደሆነ አሳያቸዋለሁ። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተ የበረሃ ወይራ የሆንክ በመካከላቸው፣ እናንተ አሕዛቦች ብሎ ነው የጀመረው፣ ለእናንተ ነው የምናገረው ብሏል። አንተ የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፉ ላይ ምን አትበል? አትመካ። አንተ ከየት ነው የመጣው? እስኪ ከበረሃ በሉ። ከበረሃ መጥተህ ነው የተፈጥሮ የሆኑት ወይራዎች ላይ ምን ያልከው? የተተከልከው። ስለዚህ ምን አትበል? አትመካ። ብትመካባቸው ግን ስሩ አንተን ይሸከመሃል እንጂ ስሩን የምትሸከም አንተ አይደለህም። እሺ ቁጥር 19 እንግዲህ እኔ እንድገባ ቅርንጫፎቹ ተሰበሩትን ይሆናል የሚላቸው ለማን ነው? አሕዛቦች ደግሞ እዚህ ይሄ ክፍል ቱ ዘ ሪቨርስ ነው። አሁን ችግሩ እኛ ልናነበው የፈለግነው አይሁዶች አሕዛብ አይድኑም እያሉ አስቸግረው ነው አሁን የተነሳንበት። ይሄ ደግሞ ሐዋርያት ሥራ ምንድን ነው? ሮሜ ደግሞ መጽሐፍ አሕዛቦች በጣም ዳኑና አይሁዶች ናቸው እንደውም የሰቀሉት እነሱ መዳን የለባቸውም የሚል ተገልብጦ ሌላ ቴዎሎጂ መጥቶ ነው። ገላትያን ስታነቡ ገላትያ አይሁዶች አሕዛቦች አይድኑም የሚል ትምህርት ስላነሱ ጳውሎስ እነሱን ለመምታት ነው ገላትያን የጻፈው። ሮሜ ደግሞ አሕዛቦች እንደውም አይሁድ አይድኑም ወደሚል ቴዎሎጂ ደረሱ። ምን ማለት ነው? ጧት ለሊት 11 ሰዓት የገባው 1 ዲናር አይገባውም፣ እኔ 11 ሰዓት ማታ የመጣሁት ነኝ የሚገባኝ ብለው ምን አደረጉት? ገለበጡት። የመጀመሪያው ጸብ ምንድን ነው? እኔ ለሊት ገብቼ ማታ ከመጣው ጋር እኩል አይከፈለኝም ነበር። አሁን ደግሞ ምን ማታ የገቡት ጧት የገቡትን አትክፈል እነሱ ስለሆነ ምን አለ ጳውሎስ? ይሁ የሚለው ይሁ ቁጥር 19 እንግዲህ እኔ እንድገባ ነው ቅርንጫፎች ተሰበሩ ትል ይሆናል። መልካም አለ ጳውሎስ። ቁጥር 20 እነርሱ ካለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ምን ብለሃል? ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። ለምን? እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህም። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ሁለት ጽንፍ ቸርነትና ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በማ ላይ ነው? በአንተ ላይ ነው። ያለዚያ አንተም ደግሞ ትቆረጣለህ። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ። ማለት አለማመናቸውን ትተው ካመኑ ወደ ዛፉ ምን ይላሉ? ይገባሉ። ጥያቄው ያለማመን የማመን ነው። እግዚአብሔር መልሶ ሊያስገባቸው ይችላልና አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረትህ ሳትሆን በመልካም ወይራ ከገባ ይልቁንስ እነዚህ በፍጥረታቸው ያሉትን ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ወይራው የማን ነው? ክርስቶስ በሥጋ የማን ነው? የራሳቸው እና የራሳቸው የሆነ ውስጥ እንዴት አይገቡም? አንተ እንኳን የበረሃ ሆነ ምን ካልክ ከገባ እንዴት አይገቡም እነሱ ትላለህ የሚሉ አሉ ማለት ነው። የሚጽፍላቸው እኮ መልስ ምትል ቁጥር 25 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ላይ በአንዳንዶች በኩል ሆነባቸው። ምንድን ነው የሆነባቸው? ቁጥር 26 እንደዚሁም እስራኤል ሁሉ ምን ይላል? ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከየት? ከጽዮን ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። ኃጢአታቸውን ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌልስ በኩል ስለ እነርሱ ጠላቶች ናቸው። ይህችን በደንብ ይዋጥ። ቁጥር 28 በወንጌልስ በኩል ስለ እናንተ ምንድን ናቸው? ጠላት ናቸው። በምርጫ በኩል ግን ስለ አባቶች ምንድን ናቸው? ስለማ ስለ አባቶች ምንድን ናቸው? እነሱ ተወዳጆች። ምንድን ያለው? ስሩ አንተን ይሸከመሃል። ማን ነው ስሩ? አባቶች። ስለ አባቶች እነሱ ምንድን ናቸው? ወንጌል የቆመው አየር ላይ አይደለም፣ መሰረት አለው። ያ መሰረት ማን ናቸው? አባቶች ናቸው። ኢየሱስ ጌታ ነው። ወንጌል ለመጀመሪያ ጊዜ የተሰበከለት ያለው ማን ነው? ጴጥሮስ ሲሰብክ ምዕራፍ 2 ላይ አብርሃም አይደለም? አብርሃም ገላትያ 3 ላይ ኢየሱስ ጌታ ነው። ስለ አባቶች ምንድን ናቸው? ተወዳጆች ናቸው። እግዚአብሔር
በጸጋው ስጦታና በመጥራቱ ምን አይልምና። ኦኬ እግዚአብሔር ቤተክርስቲያንን በእስራኤል ቦታ ተክቷታል የሚለውን አስተሳሰብ ይሄ ቁጥር አይመታው። እስቲዩት እግዚአብሔር በጸጋው ስጦታና በምኑ በመጥራቱ ምን አይልም። በቃ እስራኤልን ወይኔ እኔ መምረጥ አልነበረብኝም ብሎ እግዚአብሔር የተጸጸተ ነው? አይጸጸትም። ቁጥር 30 እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ከአለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። ምን አይነት ጽሑፍ ነው! ኢየሱስ ጌታ። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ምን ብሎታል? ዘግቶታል። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት ማይመረመር ነው! ለመንገዱ ፍለጋ የለውም። የጌታ ልብ ያወቀ ማን ነው ይላል። ኢየሱስ ጌታ። ሃሌሉያ። እስኪ ተመለሱ ወደ ኤፌሶን 2። ስለዚህ ጳውሎስ አሁንም ለኤፌሶን ሰዎች የሚነግራቸው ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ሃሌሉያ። ሂዱ 13 ቁጥር 13 ላይ ቀድም ያቆምነው ይሄን አይተን እንጨርሳለን። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም እንበላችኋል። ቁጥር 14 አንብቡ። እርሱ ማለት ነው ክርስቶስ ሰላማችን ነውና ሁለቱን ምን ያደረገ? ማንንና ማንን? አይሁድንና አሕዛብን እኮ ማለት ነው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ። በአዋጅ የተነገሩት ምንድን ናቸው? የትእዛዛት ሕግ። አይሁድ ከአሕዛብ ጋር መጋባት ይችላል አይችልም? አይችልም። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ። እሺ በመካከል ያለውን የጥል ግድግዳ በምኑ ነው? በሥጋው ያፈረሰ። ይህም ከስንታቸው? ከሁለታቸው ማለት ከምናከመ ከአይሁድና ከአሕዛብ ስንት? አንድን አዲስን ሰው። እስኪ አዲስ ሰው በለው። ስንት አዲስ ሰው? አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ። ቁጥር 16 ጥልንም በመስቀል ምን ብሎ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። በስንት አካል? ስንቱን? ሁለቱን፣ አሕዛብንና ምንም አይሁዶችን በአንድ አካል በሉ እስቲ። ሃሌሉያ። አሁን አዲሱ ሰው እግዚአብሔር ጋር የገባው በትንሣኤ የተነሳው ሰው አይሁድ ነው አሕዛብ ነው? በሥጋ የምናውቀው የነበረ ቢሆን እንኳን አሁን በሥጋ አላለም ጳውሎስ? አናውቀው። ኢየሱስ አሁን አይሁድ ነው አሕዛብ ነው? አዲስ ሰው ነው። እስኪ አዲስ ሰው ነው፣ ከዚህ በፊት ያልነበረ። ኢየሱስ አሁን ምንድን ነው? አዲስ ሰው። ኢየሱስ ጌታ ነው። ብሔር የለው፣ ዘር የለው። ሃሌሉያ ሃሌሉያ። የሚወግንለት ስፔሻል የሆነ ኔሽን የለውም። ሂዝ ኒው ማን። አሜን። ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶ ርቃችሁ ለነበራችሁ ማናቸው? እነዚህ አሕዛብ። ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት እስኪ ቁጥር 17 አንብቡት። መጥቶ ርቃችሁ ለነበራችሁ ለእናንተ ምንን? ሰላምን፣ ቀርበው ለነበሩትም ምንን? ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት። ቁጥር 17 እና 18 አይናችሁ ይከፈት። አሜን። መጥቶ ርቃችሁ ለነበራችሁ ከዛስ ሰላምን፣ ቀርበው ሲቀርበው በለው። ልዩነቱ ምንድን ነው? መራቅና አሁን ለምሳሌ እዚህ ህንፃ አጠገብ አንድ ከበደ የሚባል ሰው ቢኖርና እታች ፒያሳ አንድ ሀብታሙ የሚባል ሰው ቢኖር ለእኛ ቅርባችን ማን ነው? ከበደ ነው። ሩቃችን ያለው ማን ነው? ሀብታሙ ነው አይደለም? ሁለቱም ግን የት ናቸው? ውጪ ናቸው። ከህንፃው ከአዳራሻችን ውጪ ናቸው። ልዩነቱ ምንድን ነው? መቅረብና መራቅ። እስኪ ቁጥር 17 እና 18 17 መጥቶ ምን ብላችሁ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ማናቸው የቀረቡት? አይሁዶች የእግዚአብሔር መንግስት ውስጥ ወይም ዘላለማዊ ህይወት ውስጥ ገብተዋል? መጀመሪያ አልገቡም። አንተ ከእግዚአብሔር መንግስት ብዙ ሩቅ አይደለም አለው አይደል? ያንን ሰውዬ ኢየሱስ። ሰውየው ከእግዚአብሔር መንግስት ምን አይደለም? ሩቅ አይደለም፣ ግን እግዚአብሔር መንግስት ውስጥ አይደለም። ትልቁ ቻሌንጅ መራቅና መቅረብ አይደለም።
ገብታል አልገባም ነው። ተመልከቷታ ቁጥር 18 ምን እንደምትል በእርሱ ሥራ በክርስቶስ ሥራ ሁላችን በአንድ መንፈስ ወደ አብ መቅረብ ነው የሚለው መግባት አለንና። ኢየሱስ ጌታ ኢየሱስ ጌታ። እነሱ የቀረቡ የሆኑ ቢሆኑም እንኳን ምን አላሉ? ያለ ክርስቶስ መግባት ስለማይቻል አሁን አሕዛብም ሆነ አይሁድ የሚድነው በማን? በኢየሱስ ብቻ። ለምን? መግቢያው ማን ነው? ኢየሱስ ክርስቶስ ስለሆነ። ጌታ ይባረክ። ሃሌሉያ ሃሌሉያ። ስለዚህ ጴጥሮስ ያየውን ራእይ ያሰላሰለ። ነገ ከዚህ ነው የምንቀጥለው ቁጥር 17 ጴጥሮስ ያየው ራእይ አሁን ያወራ